የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በቅርቡ ለእይታ ይበቃል። ኢትዮጵያዊቷ ማዘር ቴሬዛ ይባላሉ። ያበበች ጎበና የህይወት ታሪክ ላይ ያጠነጠነ አዲስ ፊልም ነው። ከፊልሙ የተወሰነ ክፍል አይተን እንመለስ። ሰዎች ወደዚህ ምድር ሲመጡ ለተለያየ ነገር ይፈጠራሉ። አንዳንዱ ለገንዘብ፣ አንዳንዱ ለስልጣን። የሷ ግን ይለያል። የቤተሰብ ፍቅር፣ ታማኝነት፣ ብቻ በዚህ እድሜዋ አንድ ትልቅ ሰው ሊያስበው የማይችለውን ነገር ነበር የምታደርገው። ላል እና ጌታ ኦስቱስ በከፈተንስ ጌት እንታለታና ilmoto garaatu si deebisatta laata. እሷ የምታስበውን ማንም በቅጡ አልተረዳትም። አበበች ደጋግሜ ችግሮችን እንድታስተካኪ ነግሬሽ ነበረ። አንቺ ግን ሀሳብሽን መቀየር አልፈለግሽ። እኔ ልጄ እንደኔ ጎዳና ላይ እንዳይወድቅ ስደሻት ለልጆቼ ስለሚመጣው ወርቅ ዋው! በዚህ ፊልም ላይ እንዳበበች ጎበና ሆና የተወነችውን ቤልሰን ንጋቱ ሞቅ አድርጋችሁ ወደዚህ ጋብዟት። ቤልሰን ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ሰይፍ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንኳን ደህና መጣሽ አላችኋ። ቤልሰን ንጋቱ እንደ የክብር ዶክተር አበበች ጎበና ሆናን የተወነችው የፊቷ ቅርጽ፣ አፍንጫዋ፣ አይኗ መነጽር አድርጋ እንዲህ ስትታይ ራሳቸውን እኔ ራሴ ደንግጫለሁ። እውነት ምንም ዝምድና የላችሁም? የለም። ተረጋግጧል? አዎ ተረጋግጧል። ድንገት ነው እሳቸውን መስለሽ እንድትሆኚ የተጠየቅሽው? አዎ ሰይፍሻ መጀመሪያ ስልኬ ላይ የደወለችው ደራሲውና ፕሮዲሰሯ ጠበቃ ቱሩፋት በላይነህ ናት። ስልኬ ላይ የደወለችውና አንድ ፊልም ልሰራ ነው ጽፍ ያለው እሷ ናት ደራሲዋ። ከዛ የማን እንደሆነ በደንብ አልነገረችኝም ነበር። ከዛ በኋላ ግን ሞክሼ ዳይሬክተሩ ሰይፉ በቀለ ደወለልኝና ስክሪፕቱ ልኬልሻለሁ፣ ታሪኩ ግን የማን እንደሆነ ታውቂያለሽ አለኝ። የማን እንደሆነ አልነገረችኝም ስለው የክቡር ዶክተር አበበች ጎበና የህይወት ታሪክ ሊሰራ ነውና እና የማን ካራክተር ነው የኔ ስለው የሳቸው የራሳቸውን አለ እና በጣም ነበር የሚያስደነግጠው። እንዴ ተመልካቹ ይፍረድ እስኪ። ትመስላለች አትመስልም? በመምሰል ደረጃ ስምሽ ራሱ ላይ ቤልሰን ምን ማለት ነው? እናቴ ወዳን ያወጣችሁ ስሙን። የሚገርም አንዳንዴ ወደህ ካለ ትርጉም የምትሰጠው ስም የለም እና የውጪ ድርጅቶች ትሰራ ነበርና ያለቀዋ ልጆች ቤልሰንና ሄርሜላ ነው የሚባሉት። ስታይ በቃ እኔ ነብሰ ጡር ነበረች። ከዛ ቤልሰን ወይ በቃ ሄርሜላ ነው ምላት ሴት ከወለድኩ አለች። በቃ ከዛ ሲያወጣ አባቴ ቤልሰን ወጣ። አሁን ካደኩ በኋላ ምን ማለት ነው ትንቅንቀን ወድጄን ያወጣው ትለኛለች። ከዛ ጎግል ላይ ግን ቼክ ሲደረግ ቤልሰን እኔ BELSON ነው የምጠቀመው። ቤልሰን BELSEN ግን ጎግል ላይ የድሮ የናዚ ካምፓኒ ነው የመጀመሪያው ካምፓኒ ስም ቤልሰን ነው አሉ እና ስለ አያንቺ ON ስለሆነ አምልጠሻል። ቤልሰን ማለት በቃ ላይክ ፖላይት በጣም ጥሩ ስብዕና ያላት ምናምን ማለት ነው አሉ። እሰይ እግዚአብሔር ይመስገን በአንድ ስፔሊንግ አምልጫለሁ። ለማንኛውም አፍ ላይ ደስ ይላል። ቤልሰን የሆነ የውጭ ቀላም ስለምቲ ጀርመንኛ ነው ቋንቋው እኮ። ጀርመንኛ? አዎ። ቤልሰን ዋይ ማንም ጋር ያልሰማነውና አዲስ ስም ስለሆነ በቃ ያንቺ ብቻ ነው። የኔ ብቻ። ዋው!
በነገራችን ላይ እዚህም ላላችሁት በመላው ዓለም ይህን ፕሮግራም ለምትከታተሉም ስለ አበበች ጎበና አንቺን ቃለ መጠይቅ እንደምናደርግ ስናስብ ትንሽ መፈታተሽ ነበረብንና እስከ ዛሬ ድረስ በአበበች ጎበና ስር እየተረዱ ያደጉት የህፃናት ልጆች ቁጥር 1.5 ሚሊዮን ነው። አዎ በትክክል 1.5 ሚሊዮን 1.5 ሚሊዮን ታዳጊዎች በዚህ ድርጅት ውስጥ አልፈዋል ማለት ተምረው አድገው ቁም ነገር ይዘው ስራ ወልደው ምናምን። አዎ በትክክል በአሁኑ ሰዓት ራሱ 500 ታዳጊዎች በአበበች ጎበና መርጃ ውስጥ ይረዳሉ። አዎ ህፃናትም አዋቂም አሉ። እንዲሁ ደግሞ ከውጪም ውጪ ሆነው ውስጥ እየመጡ ምግብ ህፃናት ወተት ምናምን ይጠቀማሉ፣ እየተጠቀሙ የሚሄዱ ወደ ቤታቸውም አሉ። የአበበች ጎበናን ታሪክ ለመስራት ታሪካቸውን ስታይ ምን ተሰማሽ? የትኛው ፓርታቸው በጣም ይመስጣል ከህይወታቸው? ከህፃንነታቸው ከልጅነታቸው እስከ እውቀታቸው ነው የተሰራው ሰይፍሻና እውነት ለመናገር ከልጅነታቸው እስከ መጨረሻ እስከ አሟሟታቸው በጣም የሚያሳዝን ነው። ህይወታቸው ሙሉ ቻሌንጅ ያደረጉ እናት ናቸው፣ ልጅነታቸውን ሳያውቁ። ከዛ ደግሞ እድገታቸውን ትልቅም ከሆኑ በኋላ ከዛ በትዳርም ሲኖሩ በሙሉ በቃ በፈተና የተከበበ ህይወት ነው ያሳለፉትና እኔ ምን አልኩ የሆነ ሰዓት በቃ ከሲን የምትመርጠው የለም፣ ሁሉም ያሳዝናል። በእንደዚህ በበጎ አድራጎት ስር የሚያልፉ ሰዎች በጣም ከባድ የሆነ ህይወት ነው የሚያሳልፉት እውነት። ምክንያቱም እነሱ በህይወት የኖሩትን ህይወት እኔ በፊልም መተወን በጣም ቻሌንጅ አድርጎኛል። ሰው እንደዚህ ይኖራሉ። አዎ ምክንያቱም ትዳራቸውን ሁሉ ያጡት በልጅ ማሳደግ ምክንያት ነው። በትክክል ላነበበው ሰው እኔ በህይወት ዘመናቸው ነፍሳቸውን ይማርና አግኝቻቸው ነበርና ነግረውኛል የተወሰነ ነገር በ1973 72 አካባቢ ወደ ግሸን ሲሄዱ ግሸን ገዳም እና ያኔ እርግጥ የኢትዮጵያ ድርቅ የወጣው 77 ነው። ግን ከ72 ከ73 ጀምሮ ነው ድርቅ ውስጥ ነው የነበረውና አስባችሁታል? እናት ሞታ ልጇ የሞተች እናቱን ጡት ሲጠባ እና መጀመሪያ ያነሱት ታዳጊ እሱን ነበር ወይም ደግሞ እሷን ነበር። የሰማሁት ታሪክ እንደዛ ነው። ትክክል። ስቶሪውም ላይ የፊልሙም አንድ አካል ይሄ ነው። እርዳታውን ውስጥ ከመግባታቸው በፊት ገዳም ሄደው ሲመለሱ ነው የሚለውና ይሄ የወሎ ድርቅ የገባበት ታይም 72 73 ባልከው መሰረት በቃ ከአስክሬን ላይ ነው ጡት እየጠባ አንድ ህፃን አነሱ። ከዛ 2 ልጅ 3 ልጅ ይዘው ነው ወደ ቤታቸው የመጡት ቀጥታ ካለምንም በቃ መዘጋጀት ማለት ነው። ከዛ በኋላ እዚህ መጡና ከባላቸው ጋር ያው ግጭት ተፈጠረ። ሰርታችሁታል? እሱን ተሰርቷል። አሪፍ ነገር ታያላችሁ። ስለዚህ ይህ ፊልም ባሉት የግል ሲኒማ ቤቶች በአጠቃላይ ልክ እንደ ልቦለድ ፊልም ተደርጎ በጥንቃቄ ስለተሰራ ብታዩት በብዙ ትጠቀሙበታላችሁ። በሌላው ዓለም ላይ አሁን በአሜሪካን የታላላቅ ሰዎቻቸውን ባዮግራፊ መስራት የተለመደ ነው። ፊልም አስመስለው በዛ ደረጃ ነው የሚሰራው። እና ደግሞ ለመጀመሪያም ጊዜ ነው እንደዚህ የበጎ አድራጎትም የመጀመሪያ ናቸው በኢትዮጵያም አይደል? እና የህይወት ታሪካቸውም ሲሰራ ባልሳሳት የመጀመሪያ ነው። እስካሁን ትልልቅ ሰዎች እንዲህ ተወስዶ የህይወት ታሪክ በፊልም መሰረት የተሰራ የለም። የመጀመሪያም ነው ፊልሙ። በእንደዚህ ልብ የሚያንጠለጥል ነገር አለ። በትክክል በቃ ህይወታቸው ሙሉን ከልጅ እንዳልኩ የተወለዱበት ፍቼ ሰላሌ እዛ ድረስ ተሄዶ ነው የተሰራው። ከሰርግ ስነ ስርዓቱ ጀምሮ ለማሳየት ተሞክሯል። በሁለት ቋንቋ ነው የተሰራው፣ በኦሮምኛና በአማርኛ። ለማስመሰልም መሆንም ማለት እሳቸውን ለመሆንም ተጥሯል በደንብ በሜካፕም እንደምታየው። ቤታቸው ግቢያቸው ውስጥም ተሰርቷልና ግቢያቸው ውስጥ ያሉት የሚያውቋቸው ከእሳቸው ጋር የሚሰሩ ሰራተኞች እኔ እሳቸውን አልባሳት ለብሼ ስወጣ ድባቡ ተቀየረ። ግቢው ሙሉ ነበር የሚያለቅሰው ተቀርጬ እስክጨርስ። ያ ከባድ ነበር። ምክንያቱም በትዝታ ቤታቸው ውስጥ ነው የሰራነው። መኖሪያ ቤታቸውን የእሳቸውን መነጽር ተጠቅሜያለሁ፣ የእሳቸውን ሻሽ። አሪፍ ፊልም ምን ነው ጠፋ። በተለይ ደግሞ ኢትዮጵያውያን ጀግኖች ላይ የሚሰራ ፊልም የሆነ የፊልሞቻችን ሀሳብ በደከሙ ቁጥር አንዳንዶች እንዲህ ስንት ነገር መሰራት እየቻለ የሚል ሀሳብ አላቸው። ይኸው ተሰርቶላቸዋል።
ዋው! እስኪ ስለ ቤልሰን ንጋቱ የገነት ንጋቱ አይደለሽ? አይደለም። ስላንቺ ያየሁት ነገር ገርሞኛል በጣም። ከሚካኤል ሚሊዮን 7ኛ ክፍል ሂሳብ አስተማሪሽ ነበር? አዎ። ለጋሽ ሚካኤል በለጠ። ጋሽ ሚካኤል በልጅነታቸው ያስተምሩ ነበር እንዴ? እንዴት ሊሆን ቻለ? ከትምህርት ቤታችን ከግቢ ውስጥ ትንሹ አስተማሪያችን እሱ ነበረ። አዎ። 7ኛ ክፍል ማትስ አስተምሮኛል። ከዛ በአጋጣሚ ደግሞ የመጀመሪያ ፊልም የሆነው አይራቅ ላይ ደግሞ የፍቅር ሲን ከአስተማሪ ጋር መስራት አስበው። ይሄ ከብዳል በጣም። 7ኛ ክፍል ሂሳብ ያስተማራትን ሰው ሳሚው አሉሽ? ያው ቀፊው አለ ተቃቅፏል። አዎ በጣም ለዛም በእኛ ጄኔሬሽን አስተማሪና ተማሪ ሰይፍሻ ተከባብረ ሲመጣ አስተማሪ ትንሽ ተንቀጥ። አዎ ወይ ግን ረድቶኛል በጣም። አይዞሽ አይዞሽ። ስለዚህ ሂሳቡንም ብቻ ሳይሆን ትውናውንም ማስተማራት። ምናልባት ወደ አንቺ ደግሞ ህይወት ስመጣ ሲንግል ማምነሽ ተብያለሁ። እውነት ነው። ምን ነው ያው ሰው ሁሉ ፈልጎ ሲንግል ማም አይሆንም ሰይፍሻ። አሁን በእኔ ህይወት ከጠየቀኝ ማለት ነው ከባድ ነው ሲንግል ማምነት። እኖረዋለሁ ብዬ ያሰብኩት ህይወት አይደለም። አፕሪሼትም አላደርግም፣ ፍቺንም አላበረታታም። በጣም የትዳር አድናቂ ነኝ። ባለ ትዳር መሆን፣ የብዙ ልጆች እናት የመሆን ፕላን የነበረኝ ሳገባም ባህሌን ወጌን ጠብቄ ሽማግሌ ተልኮ በስነ ስርዓት በሰርግ በጣም ብዙ 5 በሴት 5 በወንድ 5 10 ሚዜ ታጅቤ ትልቅ ሰርግ የነበረበት ከ500 በላይ ሰርግ የነበረበት ነው። ዘለማዩስ አዎ ለየት ያለ መኪና ነው። አዎ 11 ዓመት የዛሬ 11 ዓመት አዎ። ማርታ ጎይቶም ሚዜዎቼ ነበሩ። ማርታ ጎይቶም አንደኛ ሚዜ። እሺ ዳግም ጸይም ነበረች። ዳግም ጸይ እሺ። ሌሎቹ አይታወቁም። ወይ እንደዚህ ቆንጆ የ7ኛ ክፍል ጓደኞችሽ ነው የሚመስለው። ቆይ የትኛዋ ነች አሁን ማርታ ጎይቶም? መሀል ላይ ያለች ማርታ የዛሬ 11 ዓመት 2007 አሁን እዚህ ውስጥ ዳግም አለች? አዎ። አይ በቃ እኔ መመርመር አለብኝ። ከባለቤትሽ ጋር ትውውቅ የት ነበረ? እዚሁ አዲስ አበባ ፒያሳ አርቶ አካባቢ ነበር? አይደለም፣ ያው ካሜራማን ነው፣ ፎቶግራፈር ነው። ፒያሳ ነበር ቢሰራው፣ እዛ ነበር የምንተዋወቀው። በአጋጣሚ እኔም እዛ ፎቶ አላዛር ሰራ ነበረ የሆነ ሰዓትና እዛው አራዳ ላይ ነው ትውውቃችን። ስለዚህ ትውውቁ የሥራ ቦታ ላይ ነው? የሥራ ቦታ ላይ። እሱ በጣም ታዋቂ ፎቶግራፈር ከሆነ የሰርጋችሁ ቀን ማን አነሳችሁ ፎቶ? አይ ጓደኞቹ ነበሩ ያነሱ። የፎቶ ችግር የለም አልነበረብንም። ስለዚህ ምን ያህል በትዳር ቆያችሁ ማለት ነው? ብዙ አልቆየውም ሰይፍሻ። እንዳልኩ ነው ህይወት አንተ እንደፈለካት አትሄድም። የራሷ መንገድ አላትና አመት ከ8 ወር ነው አጠቃላይ አብረን የቆየ ነው። ኦልሬዲ ከወለድኩ በኋላ የ10 ወር ልጅ ይዤ ወደ እናቴ ቤት ነው የተመለስኩት። ባለመግባባት እኔ እና እሱ ጋር ብዙም ጸብ የለም፣ ግን አንዳንድ ጊዜ ከባድ ነው። በመሀል ሶስተኛም ወገን ምናምን ሲገባ ከባድ ነውና አልተግባባንም። ግን ፍቺ ቶሎ አላረኩ። 4 አመት እናቴ ቤት ሆኜ ፊርማ ሳልቀድ ሊመለስ ይችላል ሊመጣ ይችላል ብዬ ጠብቄያለሁ። እና አንዳንድ ጊዜ እስከ መጨረሻ የሆነ ነገር ስታስጨርስ ወይም እስከ ጥግ ድረስ ስትሞክር አይቆጭህም ስትወስን። አንዳንዴ አማራጭ ሳይኖር ወይም ደግሞ መፍትሄ ይሆናል ፍቺ ለመኖር ለመቆየት ለልጄ ምርጫም ባልለው በቃ ግዴታ ሆነና ከ4 አመት በኋላ ተለያየን። ከዛ በኋላ ልጄን እያሳደግኩ ነው። ልጅ አሁን የ10 አመት ልጅ ሆናለኛለች። እናቴ ያለች እግዚአብሔር ያሳደገ። አሁን ጋብቻን በተመለከተ ብዙ ወጣቶች አሉ እዚህ። ቅድም እንደውም ስናወራ ነበረ ማለት 9 ጊዜ ለካ እንደ ቁረጥ ነው ማለት ይሄ ዝም ብለህ ባንዴ የምትገባበት አይደለም። ትዳር አንድም ከሱ ነው፣ የፈላጊውም ደግሞ ጥረት ያስፈልጋል። እዚህ ብዙ ላጤዎች ያለውና ካንቺ ተነስተሽ ምክንያቱም በትዳርሽ ፍቺ ምክንያት ወላጅናትሽ በጣም ታሞ ጭንቀት ውስጥ ሁሉ ገብተው ነበር። በትክክል። አሁን ደህና ናቸው? እግዚአብሔር ይመስገን አሁን ደህና ናቸው። ደህና ናት። ምንድነው ጭንቀታቸው የነበረው? ሰይፍዬ በጣም ከባድ እኮ ነው የኛ ሀገር ማህበረሰብ። እኔ አሁን ለምሳሌ
ተፋትቼ ከመጣሁ በኋላ ወይም ተለያይቼው ፊርማ አልቀደድኩም፣ ግን መጥቼ እናቴ ቤት ስገባ ማህበረሰቡን እንደ ሌባ ሸሸግ ነበር መግባት መውጣት እንደ ልቤ። ለምን እጠየቃለሁ፣ ምን ትሰሪያለሽ እዚህ ልትባል ትችላለህ። አንዳንዴ ሰው ገብቶትም እኮ ይጠይቃል፣ ገብቶትም ህመምህን ገብቶትም ነካ ደህና ነው ባለቤትሽ ይሉሃል። ያስታውቃል እኮ አብረንም እንዳልሆነ ምናምንና እናቴ በጣም ጭንቀታም ናትና ከዛ በኋላ ነው የስኳር ህመምተኛ የሆነችው። ምክንያቱም ብቻዋን ያሳደገችን አባቴ በ10 ዓመቴ ነው የሞተው። እናትና አባቴ በትዳር አብረው ቆይተው ሞት ነው የለያቸው። እኔ ፍቺን አላውቀውም፣ በቤተሰቦቼ ነው የምልህ። ከዛ ለብቻዋ የሴት ልጆች እንዳንባል የተማረች ናት፣ ኮሜርስ ግራጁዌት ያደረገች ናት። በአካውንቲንግ በጣም ብዙ ቦታ የሰራች ናት። አባቴ ከሞተ በኋላ ራሱ የሚገርም ማግባት የምትችልበት እድሜ ነበር፣ ግን አላገባም ብላ በእኛ በእምነታችን በኦርቶዶክስ ስጋው ደግሞ ተቀብላ ለብቻዋ እኔና ወንድሜን ታናሽ ወንድሜን ለብቻዋን ያሳደገችንና ይሄንን ውለታ በእንደዚህ መክፈሌ ያመኛል። እኔ ግን ደግሞ ፈልጌው አይደለምና እሷም የኔ ጭንቀት አመማት። የሆነ 1-2 ዓመት ልክ አልነበርኩም። እኔ ጓደኛ አላገኝም፣ ከቤት አልወጣም። ስትረስ በቃ ይሄ መፋታትሽ እኔን ጭንቀት ውስጥ ከተተኝ። ሰው ምን ይለኛል፣ ጓደኛ ምን ይለኛል። ብዙ ሰርጌ ትልቅ ነበር። ሰው ምን ይለኛል፣ በቃ ሰው ምን ይለኛል፣ እናቴን ሰው ምን ይላታል፣ ዘመድ ምን ይላታል፣ ጎረቤት ምን ይለናል የሚል ፍርሃት ነበር። አንዳንዴ አንተ አክሴፕት ያላረከውን ጉዳይ ለሰው ማስረዳት ከባድ ነው። መጀመሪያ አንተ አክሴፕት አድርገው ነው ከዛ ለሰው የምታስረዳው። እኔ አልተቀበልኩትም መፋታቴን ረጅም ዓመት። ከዛ ለሰው ማስረዳት ደግሞ አልችልም። ሰው ደግሞ ይጠይቃል። አሁን ራሱ ምን ነው ብቻዋን ቀርቻ ትደግሚም እንዴ ልጅ እና ጥያቄው በቃ የህዝቡ ጥያቄ ወይም ሰው ምን ይለኛል በቃ የኖርንበት እኮ አኗኗር። እናቴ በዛ ነው በቃ እኔ ስጨነቅ ስታይ እሷም አብራ ስትጨነቅ ያው እንደ እድሜዋም ስላለ ከፍ ያለችም ስለሆነች ብዙም ባይሆን እንደ እድሜዋ በቃ ጭንቀት ያዛት እና ስኳር ያዛት። አሁን እንዴት ነው ስኳር ነው? መድኃኒት መውሰድ ጀመረች። አሁን ደህና ናት። ያው ትለማመደው የለ እስክንለማመደው እኮ ነው ሁላችንም ህይወት። ከዛ በኋላ በቃ ወደ ስራዬ ተመለስኩ። ስራዬን ሁሉ አቁሜ ነበር ረጅም ጊዜ። ስለዚህ ድባቴ ስሜት ውስጥ ነበርሽ? 2 ዓመት ከምናምን ልጄ ኦልሞስት 3 ዓመት እስኪሆናት ድረስ ማለት ነው። በጣም አስቸጋሪ ነው ማለት እንዳልሽው በጣም በልዩ ሁኔታ የተደረገ ሰርግ ነው። ያ ሁሉ ሰው መጥቶ አጨብጭቦ ጨፍሮ ሄዷል እና መለያየትን ስታስቢ ለዚህ ሁሉ ሰው መናገሩ ይከብዳል ነው። ይሄ ሁሉ ሰው ሲያሽሟጥጥ ሲያኘከሽ ሲያማሽ ነው የሚታይሽ። በቃ ከኔም አልፎ ደግሞ እናቴን በቃ ምን ይላታል ሰው ጎረቤት ምን ይላታል ብዬ ጨነቅ ነበር። የኔ ጭንቀት እሷን ያስጨንቃታል። አሁን ላይ ሆነሽ ስታዩ ጭንቀትሽ አግባብ ነበረ? ትክክል አልነበርኩም። ምክንያቱም በቃ መቀበል ነበረብኝ። አንዳንዴ ፈልጌ አይደለም ብዙ ታግያለሁ አይደል። በቃ እግዚአብሔር እኮ የመረጠው በቃ ይሄ ነው። እግዚአብሔር ፍቺን ባይደግፍም ግን አንዳንዴ ደግሞ በቃ ይሄ ይሆናል የኔ ህይወት እና አንዳንዴ በፈለከው መስመር ማትሄድ አይደል። አሁን ብዙ ጊዜ ብዙ ሰው እኮ በፈለገው ሙያ አይደለም አይደል ተሰማርቶ የሚኖር በሙያም ደረጃ። ስለዚህ ግን ምን ማድረግ ነው በቃ አክሴፕት ማድረግ። እኔ ምንድነው ቶሎ አክሴፕት አለማድረግ መቀበል አቃተኝ። ስገባ ወደ ትዳር ስገባ ለጭንቅላቴ ውስጥ 1% ፍቺ አልነበር። ያኔ ጉዳይ መሰለኝ። ምናልባት እድሜም ነው ልጅነት 20ዎቹ መጀመሪያ ነኝ። በጣም ማለት አንዳንዴ ልክ አይደለም እድሜም ይወስናል። ልጅሽን የማሳደጉ ነገር ላይ ነው ያለሽው እንጂ ለሌላ የፍቅር ህይወት ወይም ደግሞ ጋብቻ ዝግጁ አይደለሽ። ስራዬን እየሰራው ልጄን እያሳደግኩ ነው። ግን እግዚአብሔር ፈቅዶ ምንም አይነት ይሄ መልካም ነገር የሚባል ነገር ከመጣ ግን ወደ ኋላ አልልም። ምክንያቱም አሁንም የሚገርም ሰይፍሻ ውስጤ ይሄ ሚስት መሆንን እና ባለትዳር መሆንና ልጆች መውለድ በጣም ነው የምፈልገው። ልብሽ በጣም ይፈልጋል። እኔ ጓደኞቼ በዙሪያዎቼ ያሉ ጓደኞቼ ሁሉ ባለትዳር ናቸው። ለዚህ መሰለኝ። ስለዚህ እነሱን ስታይ ትቀኛለሽ? መንፈሳዊ ቅናት ታድለው ላሉ እኔ ያጋጠመኝ ያጋጥማቸው ብለሽ ትመርቂያለሽ? አዎ በጣም ሰይፍሻ ከልቤ በእውነት በፍጹም አላበረታታም ፍቺ። ሲንግል ማምነት ኦፍ ኮርስ እኮ ጀግንነት ነው። ለብቻ የአባትንም የእናትንም ቦታ ሸፍና አንድ እናት ስታሳድግ ላለው እኮ ጀግና ነኝ ከእግዚአብሔር ጋር ላለው። ግን
ምንም ቢሆን ለልጅህ ምንም ብታደርግላት አባት ገመሆን አልችልም። ይሄ ደግሞ እውነት ነው። ስለዚህ የሆነ ነገሯን ያጎደልኩ ይመስለኛል እና ምቾት የለውም። ስለዚህ ከኔ ስብራት ሌሎች ይማሩ ነው የምትይው? አዎ በእውነት ተማሩ እየተባለ እኔ እኮ ትውልዱ አዳር ላይ ነው እንጂ ትዳር ላይ ትኩረት እያደረገ አይደል? እንደምታያቸው እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። ዋው አንቺና ልጅሽ ናችሁ? አዎ አያምሩም? ጎበዝ በጣም ነው የሚያምሩ። ዝም ብለሽ ሲስተር ነች እያልሽ ያው በጣም ይወለዱ እንጂ እኮ ያድጋሉ። በጣም 10 ዓመት ሆና። አዎ 10 ዓመቷ አሁን የካቲት 24። ዋው አሁን ወደ ኋላ ተመልሰሽ ታስቢው መቼም ከፍታና ዝቅታ ይኖራል ህይወት ላይ። ሲንግል ማም ሆነሽ ያሳለፍሽበትን ህይወት ስገመግሚው የትኛው የህይወትሽ ክፍል ነበረ በጣም አስቸጋሪ? በቃ እስከ ማለት መቀበል ያልቻልኩበት ታይሞች ከባድ ነበሩ። መለያየቴን መቀበል። ከዛ በኋላ ደግሞ ልጅህ አባቴ እያለች የምትጠይቅበት ታይም እንዲመጣ አብሮን እንዲሆን አብሮን እንዲያመሽ የምትፈልግበት አብሮን ራት እንዲበላ የምትፈልግበት ታይሞች ላይ ከባድ ነበር። ማሳመን በቃ መንገር ይመጣል ደውይለት ትባላለህ። እሱ ከባድ ነው በጣም። የእነሱን ጥያቄ የህፃናቶቹን ጥያቄ መመለስ በቀን ይዛ የምትመጣው ጥያቄ ትምህርት ቤት እንኳን ከገባሽ በኋላ በቃ የምትጠየቀው ጥያቄ ከባድ። እናትሽ ናት የምትወስድሽ የምትመልስሽ፣ አባትሽ አይመጣም ይላሉ ጓደኞች? አዎ ይላሉ። ከዛ በቃ ግን ብታይ ጎበዝ በጣም በእውነት እግዚአብሔር ባርኮን የሰጠኝ ጎበዝ ቅመም ናት በጣም። አሁን በንግግርሽ ውስጥ እንደገባኝ ለአዲስ የትዳርና የፍቅር ህይወት ዝግጁ ነሽ? ከእግዚአብሔር ከመጣ አይኔን አላሽ። በጣም ከመልእክት ጋር ላደራጃችሁ በማህበር ተደራጅታችሁ እንድትንቀሳቀሱ ምን አይነት ልብሽ ምን ይነግርሻል? ካለፈው ተነስተሽ የሆነ ኮረኮርክ የሆነ ትዳር የሚፈልግ አለ እንዳለ ላጤቆ ትዳር መመኘት ግን ደስ ይላል እኮ አይደል? አዎ ስትባረክም ነው እግዚአብሔርም የሚፈቅደው ነው። እንደው ልብሽ ውስጥ አሁን ለምሳሌ አንዳንዴ ልክ እንዳንቺ አግብቶ ያንቺ አይነት ስብራትን ያየ እሱም የወለደ ቢሆን ይሻልሻል? ምክንያቱም ያንቺን ስሜት የመረዳት እድል አለው ወይስ ማንኛውንም ህይወት ውስጥ ያለ ሰው እግዚአብሔር ከፈቀደው ይሁን አይነት ሀሳብ ነው ያለሽ? እግዚአብሔር ከፈቀደው ምንም ነገር መሆን ይችላል። ስለዚህ እንትን የለኝም ምርጫ የለኝም። ምክንያቱም እዛ ህይወት ውስጥ ግዴታ መኖር አለበት የኔን ህመም ለመረዳት ብዬ አልልም። ለምን እዛ ህይወት ውስጥም ሳይገባ እግዚአብሔር እኮ ካለው እግዚአብሔር እኮ ከፈቀደ የሚረዳ ሰው ይኖራል፣ የሚረዳ ሰው ይመጣል። ከእግዚአብሔር ከሆነ በነገራችን ላይ ሁሉም ነገር ትክክል ነው ብዬ ነው የማስበው። ስለዚህ ጸሎትሽ ውስጥ ሁሌ አዲስ ህይወት ስጠኝ የሚል ጸሎት አለበት? ለልጄ አባትም ይሆናት ብዬ ነው የምጸልየው። ምን አይነት አባት? እስከ ዛሬ ያላገኘችውን የአባትነት ፍቅር የሚሰጣት የሚክሳት እንጂ አሁን ለኔ ብቻ አይደለም የምጠይቀው፣ ለልጄም አባት ብዬ ነው የምጠይቀው። ፍላጎቱ ያንቺ ብቻ አይደለም። በሲንግል ማም ሆነሽ የህይወት ጓደኛ አጋር ስትፈልጊ ልጅሽንም እንደ ልጁ የሚያይ የሚል መስፈርት ሁሉ አለበት ማለት ነው። አዎ ሴፍሻ በጣም ትፈልጋለች። እናቴ አግቢ ውለጂ ልጆች እህትና ወንድም ስጪኝ ትላለች።
የእሷም ጥያቄ ስለሆነ እሷም ደግሞ አባት በቃ አባት ስላሳጣኋት ለእኔ ባል ብቻ ሳይሆን ለእሷ አባት የሚሆን ስጠኝ ብዬ ነው የምጸልየው እግዚአብሔር። ኧረ እግዚአብሔር ይስጥሽ። እኔ የምጸልይ እንዴ ልጅሽ ጸሎት አለ፣ ያንቺ ጸሎት አለ፣ የማዘር ጸሎት አለ። ማዘርም ይፈልጋሉ? አዎ በጣም ለሶስት እየተጸለየ ነው። አሁን ደግሞ እኔ የማለሁበት ለ4 ሆኗል። ይሄ ሁሉ ህዝብ የምታየው እያጨበጨበ እየጸለየ ነው። በሚቀጥለው ቤልሰን ስትበቅ ስትል በአዲስ ትዳር ይሆናል ብለን ተስፋ እናደርጋለን። ተመኙላት እስኪ በታታችሁ ነው ተበቃ የወለድሽ አካባቢ ነው? እናቴ ናት እኮ አንቺ አንቺ ነሽ? እኔ ነኝ ሴፍሻ እንዴ በእውነት እኔ ነኝ። ይሄን ማላብ ነው እግዚአብሔርን እኔ ነኝ። እኔ እኮ ልጅ ያንቺን ልጅ ማዘር ይዘው ነው የመሰለኝ። ማዘር የያዙት አንቺን ነው? ቤቢዬ ቤቢሽ በከለር ፎቶ አለሽ እንዴ? አይ እኔ በዚህ እድሜ ስለሌለ በስ እጅ ስራ ነው ያለኝ። ዋው በጣም ነው የምታብሪው። የት ነው ውልደት? ሳሪስ ብሔረ ጽጌ ከነ ማርቲ ጎይቶም ጋር አብረን ያደግነው አንድ ሰፈር ነን። አንድ ሰፈር ናቸው። ዘመድም ትመስሉኛለህ። አዎ ነን። ታይ እንጂ በለው ቤተሰብ ነን። አንድ ሰፈር ነን። እውነቱን ለመናገር ማርታ ጎይቶም እዚህ የመጣች ጊዜ የልጅነት ፎቶ ነው ብላ ይሄን አምጥተዋለች። ሼር አድርገን ፎቶ ሼር ማድረግ ጀመራችሁ። ምን አይነት ልጅ ነበርሽ በልጅነትሽ? በጥባጭ ጨዋ፣ አስቸጋሪ የሆነ ነገር ካልተደረገ በጣም ነው ማስቸግራት። ይበልሽ ትለኛለች አሁን ልጅ አንዳንዴ ሳልሞት አየው ባይ ወልደሽ ተባልሽ? አዎ ወልዳ የተዋለች። በእናታችሁ እናንተ አንድ ሰው ጨዋ መሆን ያለበት ለራሱም ሲል ይመስለኛል። ምክንያቱም ወላጆቹ ላይ ያደረገውን ነገር ልጅ የወለደ ጊዜ ልጆቹም እሱ ላይ ያደርጉታል። አዎ የሆነ ነገር ከፈለኩ ደግሞ የማይሆን ነገር እኮ ነው የምፈልገው። በጣም ኤሌመንተሪ ሆኜ ጸጉሬን ቀለም ካልተቀባው ፈነዳሽ በለው በቃና ከዛ አትቀቢም ማለች። እሷም ኃይለኛ ናት። ካልተቀባው ፀሐይ ላይ መጽሐፍ ማንበብ ጀመርኩ። አይኔን እንዲያመኝና አይኔን ሲያመኝ ሆስፒታል ይዛኝ ሄዳ ገንዘብ እንድታወጣ እናትሽን ለማክሰር። አዎ አይን እኮ የኔ ነው ግን የሚታመመው። ከዛ ቀለሙን ገዝታ መተቀባች። ምክንያቱም ገባቸዋ በቃ ልክኛውልህ ይሄ ነገር አሁን በልጅሽ በቃ አለ የሆነ ነገር ካልተደረገ በቃ አይሽ አትረሳም ሁሉ ያባባል ተዛለ ሰው የዘራውን ነው የሚያጭ። አሜን። አዎ ነው እኮ ጥሩ ነገር ዝሩ። አሜን። ጥሩ ነገር እንድታጭ ባድር በጣም በትስታ ወደ ኋላ ሄድሽ እንዴት ነው? ወይ በጣም አንድ የገባኝ ነገር እንደው ትንሽ አለ አይደለም ሞላ ስላልሽን እንጂ ጩጬ ነሽ አይደለም ማለት? አዎ አይ እንደዛ እንደገባኝ እኮ እንደዛ ነው። አሁን ይሄ ፎቶ እኮ የልጄ ነው ብትይ ማንም ያምንሽ። እውነት ነው። የቅርብ ጊዜ ፎቶ ይመስላል አይደል? አዎ ዝም ብዬ አሰብኩት አንዳንዴ እንደ ወደ ትዳርሽ ልመለስ ነው። ያው የሄድሽበት ርቀት በጣም ጥሩ ነው። በጣም ታግሰሻል፣ ብዙ ነገር አድርገሻል። ግን ጥፋቱ በዛኛው ወገን ብቻ ነው ተብሎ ሊታሰብ ይችላል። ያንቺስ ክፍተት አልነበረም? እኔ እንደውም አሁን ራሴን እወቅሳለሁ ማለት እድሜ ማል አይደል ይሄ ወጣትነት የሚባለው ላይና አሁን ቢሆን ኖሮ ላለው እነዛን ነገሮች እኮ አሳልፍ ነበር። ማሳለፍ መቻል የሚባለው ነገር ያኔ ግን ሰይፍሻ ምንድነው ይሄ ያሸናፊነት ነገር በቃ እልህ ይቅርታ ማን ይላል አንባ በቃ እሱ ካላለኝ እኔ አይደለም ይሄ በቃ ጥሎ ማለፍ አይነት ነገር በቃ እኔ ሁሌ ማሸነፍ መፈለግ። አሁን ግን ስትልክ እድሜህም የበሰለ ስትሄድ ምናምን በጣም ተራ ነገሮች በጣም ኢምንት ነገሮች ቢነሱ ራሱ በጣም ይሄ ነው እንዴ የምትላቸው እንጂ ከባድ ነገር ኖሮ አይደለም በቃ። ስለዚህ አሁን እንደገባኝ ከሆነ ብዙ ወጣቶች እያዩን ነው። ሳትጠናኑ በጣም በጠዋቱ ማግባቱ እንደኔ አይነት ስህተት ሊያስከትል ስለሚችል ጥንቃቄ ያስፈልጋል አይነት መልእክት ነው ያለሽ? እውነት ነው ሴፍሻ። እኔ እላለሁ በእውነት በራሴ የሚደረሰ ስለሆነ ገብቶ ከመውጣት ገብቶ መኖር ስለሚሻል ዘግየት ብለው ገብተው
ረጅም እስከ ህይወታቸው ቢኖሩ። እየሰማች ነው መልእክቱ። ገብቶ ከመውጣት እንደ ገቡ አልጋ ላይ ከመውጣት ረጅም ጊዜ መኖር ተብለሻል። ያው ስም እንዲህ አይነት ህይወት ሲገኝ በተለይ ትዳርን ለሚሞክሩና እንደ አዲስ ወደ ትዳር ለሚገቡ ሰዎች አንቺን የመታሽ ድንጋይ ሌሎች እንዳይመታ እንደ ምሳሌ ሊቀርብ ይችላል። አሁን ለምሳሌ እኮ ይሄን ነገር መናገር አውጥቶ መናገር ያስፈልገውም ለዛ ይመስለኛል አይደለ? እንጂ እኮ ያዝ ብታደርጊው አንቺ ትችያለሽ እንደ ገበና። እውነት ነው፣ ገበና እኮ ነው። ግን ያው ሌላው እንዲማርበት እንዳይጎዱ ነው በቃ ማወቅ አለባቸው ብዬ ነው የማስበው። ስም ብዬ ሳስበው አሁን አዲስ የሚመጣው ሰው ያው ልጅሽንም እየጸለይኩ ነው ብላለች፣ እኛም እየጸለይን ነው። አቤት የሚመጣው ሰው እግዚአብሔር የሚያመጣው ሰው በእርግጠኝነት ነው የምልሽ ካለፈው ህይወትሽ ተሞክሮ ወስደሽ ስተቱን ለመድገም ስለማትሞክሪ ፍቺ የሚባል ነገር አያጋጥም። ሁለተኛው ላይ ፍጹም ያስፈራል እንጂ ሁለተኛ ገብቶ መውጣትማ እግዚአብሔር አምላኩ አያረግብኝም። አዎ እና ደግሞ ጠንካራ አርጎኛል ብዙ ነገር። በቃ አሁን እንዲህ አይነት ነገር ቢመጣ እንኳን አይቼ እንዳላየው አልፋለሁ እላለሁ ለራሴ። ያኔ እኮ አይቶ ማለፍ ስለሌለ አይቶ መጋጨት ስለሆነ ያኔ በቃ የተጀመረ ነገር የለም። እግዚአብሔር ይመስገን እንግዲህ እስካሁን እየጠበቅኩ ነው። ቤት ድረስ አይመጣም። ያው እግዚአብሔር ሲፈቅድ ይሆናል አይደል? የተጀመረ ምንም ስለሰማሁ ምን ሰማ ዘይፍሻ? የሆነ መስመር ላይ ያለ ነገር አለ ተብዬ ነበር። አንተ ካልክ ይሁና። ለምንድን ነው ስል ከቅርብ ጊዜ ወዲህ በተለይ የፍቅር ህይወት ላይ ያለች መሰለኝ ራሷን በጣም ነው የምትንከባከበው። በጣም ብዙ ኪሎ ከላይዋ ላይ ይመስለኛል አዲሱ አፍቃሪዋ 12 ኪሎ እንድትቀንሺ ብሎ አዞሻል መሰለሽ። 24 ነው የቀነሽው? 24 ኪሎ? አዎ። ከምርሽ ነው? ስንት ኪሎ ነበርሽ? ወይ ሰይፍሻ በስማማ ይወርሽ ለሴት ልጅ ከባድ ነው ይዘጋናል ኪሎ። ዋው! አያችሁ ለውጥ። በጣም ነው የሚገርም። በጣም የህይወታችሁንም ልክ እንደ ቤልሰን እንግዲህ ቅርጽ ይቀየርላችሁ። ቆይ እቺኛዋ የዚህኛዋ እህት አይደለችም? እህት ናት ታናሽ። ቢፎር እና አፍተር ስንት ኪሎ ነበርሽ እዚህ ላይ ቤልሰን? ብዙ ነበርኩኝ። አይጠራም። ብዙ ኪሎ ገብቼ ነበር። 100 ኪሎ ስንት? 100 አልገባሁም ሰይፍሻ፣ ግን የእውነት 90ዎቹ መግቢያ ላይ ነበርኩ። ልክ የዚህ ሰዓት ይሄ ሚዜ ሆኜ ነው ለሰርግ። እርግጠኛ ነኝ ለአንቺ የተዘፈነውን ዘፈን ድንቡሼ ገላኔ ለድንቡሼ ድንቡሼ። ይሄ ደግሞ በቃ ከውስጥ ወጣች አትመስለኝም። ሰይፍሻ አታስታውሰኝም? የደረጀ ሰርግ ጊዜ ደረጀ ኃይሌ የደረጀ ኮሜዲያኑ? አዎ አጃቢዎች ነበርን እኮ ታዲያኛ ጎረቤታሞቹ አንድ ላይ። አዎ በቃ የዛን ጊዜም እኮ እንደዚህ አይነት ሰውነት ነበር። በምንድን ነው እንደዚህ ያወረድሽው? በምግብ በዳይት ብቻ። እኔ ግን በፍቅር መስለሽ ፍቅር ይዞኝ እንደዛ ነገር ምግብ ብቻ በማቆም ምግብ በቀን አንዴ ነው የምበለው፣ ምሳ ብቻ። አሁን 3 ዓመት ሆነኝ በእንደዚህ አይነት ላይፍ ስታይል ውስጥ በቀን አንዴ ምሳ ነው የምበላው። ከዛ የነጫጭ ነገሮች ፓስታ፣ መኮረኒ ምናምን፣ ፒዛ፣ በርገር፣ ስኳር እርግፍ አድርጌ ያቆምኩ። በቃ ወሰንኩኝ። በጣም እዚህ ጋር በቃ ይሄ የመጨረሻ ውሳኔ ነው። ይሄ ፎቶ ማለት በቃ የመጨረሻ ውሳኔ ነበረ። ደረጃ መውጣት እስኪያቅተኝ ስራ እየሰራን ዳር ሀገር የሚል ተከታታይ ድራማ እየሰራን ከነ ማክዳ ጋር ደረጃ መውጣት አቃተኝ። ከዛ በኋላ ግን በቃ ኢሚዲየትሊ ነው የጀመርኩት ዳይቱን። የልብ ወግ ላይ ነው ሩታ ስታወራ ሰምቼ እንዴት ነው ወልደሽ ወደዚህ አቋምሽ የምትመለሹ ብሎ ዳኒ ሲጠይቃት በቀን አንዴ ነው በለው ዳኒ ምናምን ብላ እዛ ላይ በደንብ አብራርተዋለች። በቃ ጀመርኩ ሰይፍሻ፣ ወደኋላ አላልኩም። ግን እግዚአብሔርም ረዳኝ፣ ኮሚትድ ሆንኩኝ። ስለዚህ በ24 ኪሎ በምን ያህል ጊዜ ቀነሽ ሊባል ይችላል? በደንብ 10 ወር ገደማ ሄዷል። ከአመት ባነሰ ጊዜ ውስጥ 24 ኪሎ መቀነስ እኮ በወር ወደ
2 ኪሎ እንደመቀነስ ቀንስ ነበር። ዋው! ስለዚህ መቻሉን አሳየሻ? ያው ይቻላል። አይሆንም። እኔ ነኝ ለምናት ሰሚኝ እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት እዚህ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ የኢትዮ አሜሪካን ንግድ ምክር ቤት ጋላ ዲነር እና ሲምፖዚየም 2026 አመራሪ ወደፊቱን ይተልማል። ራዕይ ሀገራትን ይገነባል። አንድ ትውልድ እልፍ ትውልድ ይሞርዳል። ለ3 ቀናት በሚቆየው በዚህ የኢትዮ አሜሪካን ንግድ ምክር ቤት ዝግጅት ላይ የልህቀት የፈጠራና የተጽዕኖ መክሊት ባለቤት ተሞክሮዎችን እንድትቀላቀሉ ይጋብዛል። ኤፕሪል 17 2026 ላይ ከ8 በላይ ስራቸው ያስከበራቸውን መሪዎችን በሀገራችን ወግ ባህል የምናከብርበት ንግድና ማህበረሰብን የለወጡ አስተዋጽኦቻቸውን ልዩ በሆነው የጋላ ዲነር ላይ የምናወድስበት ነው። እባክዎትን ይቀላቀሉ። በእውነት ይሄንን እንደ አንድ ዝግጅት መቁጠር ንፉግነት ነው። ህይወት ያለው እንቅስቃሴ ንቃት ለጋሽ መድረክ ነው። ለመሪዎች የበለጠ የእድልን በር ከፋች ትውልድ የልደቱ ያህል የሚያከብረው ዝግጅት የተከበረ መቀመጫውን ብቻ ሳይሆን ጠረጴዛውንም በተዝናኖት ይያዙ። ከተሳታፊነት ከፍ ብለው የተሞክሮ አካል ይሆኑ። ኢትዮ አሜሪካን ንግድ ምክር ቤት ኤፕሪል 17 2026 በሀገሪቱ አቆጣጠር 6 PM አድራሻ 101 MGM ናሽናል አቬኒው ኦግዘን ሂል ሜሪላንድ 20745። ትኬቱን ከዌብሳይታችን ላይ ያገኙታል። ከዛሬ ጀምሮ ባሉት 5 ተከታታይ ቀኖች ትኬት ለሚገዙ ጥንዶች ጠቀም ያለ ታላቅ ቅናሽ እናደርጋለን። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያከመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። አሁን እኮ በትክክለኛው መንገድ ሰዎች ብታሳያቸው ይህን ፎቶ ሊያምኑ አይችሉም አይደል? አይደል? እና አሁን ወፍራም ሆነሽ የሚያውቁ ሰዎች እቺኛዋን ቤልሰን እንደ አዲስ ነው እየተዋወቁ ያሉት። በትክክል ብዙ ሰው ደውሎልኛል ታመሽ ነው ወይ ብሎ። አንዳንድ ሰው ስኳር ይዞሽ ነው ያለኝም አለ። ያው ወዲያው እሱ ስለሆነ የሚቀንሰው በጣም ብዙ ሰው ተጨንቆ ደውሎልኝ ያውቃል። እኔም እስክደነግጥ ነው። ምክንያቱም ሙሉ በሙሉ ልብሶቼን ነው የቀየርኩት። ስንቱን አስጠብቤ እችላለሁ ሰይፍሻ በቃ መግዛት ጀመርሽ። በእውነት ስንቱን ታስጠብባለህ? አላማና ግብሽ እስከ መቼ ነው? አሁንም ትንሽ ይቀረኛል። ምን ያህል ኪሎ? አንድ 10 ኪሎ ይቀረኛል። ግን ጂም መግባት ነው ያለብኝ። ከዚህ በኋላ በዳይት አይቀንስም፣ መጥበቅ አለበት። ላልቷል ሰውነቴ። አዎ። ስለዚህ አዲሱን የፍቅር ግንኙነትና ሰውነቷን በቅርቡ ጥብቅ ታደርጋለች። በጣም የዓላማ ሰው ነሽ። ግን እግዚአብሔር ረድቶኝ ነው እኮ አይደል? አዎ እግዚአብሔር ረድቶኝ። ዋው! አይ እስኪ ፎቶ ጥያቄ በጣም ነው የጣመኝ። ባክ በጣም በሚገርም ሁኔታ ይሄ ፎቶ ሲዘዋወር አየሁና ከዚህ ሸበላ ጋር ተጋቡ አይነት ወሬ ሲወራ ነበር አይደል? በጣም አዎ። ባንቺ ህይወትና በሱ ህይወት ውስጥ ያመጣው ችግር ነበር በጊዜ? አይ እኔ ውስጥ ምንም አላመጣም። እርግጠኛ ነኝ አሌክስ ውስጥ ምንም የሚመጣ ነገር የለም። ምክንያቱም ምንም አልተደዋወልንም። እንግዲህ ግን ብዙ ተወርቷል። ልክ ነህ። በደንብ ተጋቡ። አፈሳት ነው አፈሳት። አሌክስ እኮ በጣም የምወደው ኮሜዲያን ነው። ግን አላማና ግቡ ምንድን ነው? ፊልም ነው? ማስታወቂያ ነው። ሰይፍ ፎቶ ቬሎና ሜካፕ ማስታወቂያ ሰርተ ነበር ለተወሰኑ ወራቶች እና በቃ ያ ነው ማህበራዊ ገጽ ላይ ስለሚለቀቅ ከዛ ላይ ወስደው እኮ ማስታወቂያ ነው የቬሎ ማስታወቂያ። እንደዚህ አይነት ፎቶዎች አሁን የሆነ መጀመሪያ ላይ ያስደነግጣሉ። በኋላ ላይ ግን አላማና ግቡ ያው ማስተዋወቅ ስለሆነ ፕሮሞሽን ነው። በጊዜው ማዘርጋ ግን ምንም ሰው ምክንያቱም ያንቺ ሁለተኛ ጋብቻ ደግሞ በጉጉት ነው የሚጠበቀው። ታቅ ነበር። አዎ ነው ማስታወቂያ ከአሌክስ ጋር ከአሌክስ ጋር እኮ ፊልም አለ ዲኤስቲቪ ላይ
በጣም ሰው የወደደው ጉድፈላ የሚል ፊልም ነበረንና በዛ በጣም ዲያስፖራና እንትን ሆነን የሰራ ነው ነበር። እኔ ዲያስፖራ ሆኝና በጣም ሰው በዛ ያቀን ስለነበር ሰው ኮሜንት ከስር ብታይ ተጋብተው አረፉት ይላል መጨረሻቸው እንዲሆነ። ምክንያቱም ፊልሙ ላይ ማንግባባ ሰዎች ነና በፍጹም በቃ እንኳን ተጋቡ ይላል። አዎ ግማሹ ደግሞ ይከራከራል። እረሱ ባለተዳሩ ልጆች አሉት፣ እረሷ ሲንግል ማምናት የሚያቅ ሰው ይከራከራል። ግን በቃ ይሄማ ማስታወቂያ ሊሆን አይችልም ምናምን የሚል ደግሞ አለ። እኔም በጣም በጊዜው ጥያቄው ሲመጣ ነበር የመጀመሪያ አካባቢ ያስደነግጥ ነበር። በኋላ ላይ ግን ሰው እየለመደው መጣ። አዎ ምናልባት ስላንቺ አሁን ስሰማ ነው እንግዲህ ፊልም ሰራለሁ ብላ ባላሰበችበት ወቅት ነው ኤዲቲንግ እየተማረች መጀመሪያ ላይ ካስት የተደረገችው። በትክክል አዎ። ማን ነው ካስት ያደረገሽ? ፍቅረ ኢየሱስ ድንበሩ የአይራቅ ፊልም ደራሲና ዳይሬክተር። ከዛ በፊት በቲያትሪካል አርት ነው የተመረኩት። ከዛ በኋላ ጣይቱ ግቢ ውስጥ ኤዲቲንግ ልማር ብዬ ገባሁ። ያጭር ኮርስ ማለት ነው። ቶም ልገባ ልክ ልማር ስገባ በር ላይ እነሱ ደግሞ ሪሄርስ አድርገው ሲወጡ ነው የተገናኘ ነው። እነ ዋጂ ኃይሉ ዋሴ ነበር፣ ፍቅረ ኢየሱስ ድንበሩ፣ እነ ሚኪ መስፍን ጠጆ ሪሄርስ አድርገው ሲወጡ ከጣይቱ እና የኔ ካራክተር ልዩ ካራክተር በጣም ብዙ ኦዲሽን ተወስዶ ክፍት ነበር። በቃ እስኪ ገኝ ድረስ ተብሎ ሪሄርስ እኔ በዛ መሃል እቹትና ልዩ አልኩኝ አለ ዋጂ። ወዲያው በቃ ከዛ ወደ ቤቴ ስገባ የአይራቅን ስክሪፕት ይዤ ወደ ቤት ገባሁ። የዛኑ ቀን ህይወት እንዲህ ነው ጌታዬ። ከተጻፈ እንዲህ ነው። በህይወትሽ እንደው እግዚአብሔርን አድርጎልኛል ላመስግነው የምትይው አጋጣሚ ያለሽ? ከአደጋ ትርፎች ሊሆን ይችላል፣ ከብዙ ነገር ብቻ። እግዚአብሔርን በቀን ነው ማመሰግነው። እስካሁኗ ድረስ ጤነኛ ነኝ፣ እግዚአብሔር ይመስገን። ጎበዝ አድርጎኛል፣ ብርቱ አድርጎኛል። ብዙ እንደዚህ አይነት ምስጋና የማስበው ምንድነው ሆስፒታል ስትሄድ ሰይፍሻ ብዙ ታሞ አልጋ ላይ የተኛ ሰው አለ፣ መብላት የማይችል ሰውና ያንን ብቻ እኔ ስለምችል ስለሰጠኝ እግዚአብሔር ጤነኛ ስላረገኝ ሁልጊዜ አመስጋኝ ነኝ። በህይወቴ እግዚአብሔር ያላረገልኝ ነገር የለም። እዚህ ጋር የሚያደረሰኝ እሱ ነውና እግዚአብሔርን አመሰግናለሁ። ሁሌ አመስጋኝ ነኝ። ምንም የተረፍሽው አደጋ የለም በህይወትሽ የምታስታውሽ? እስካሁን የለም። አይደለም ከአደጋ ጠብቆኛል። ይሰውራት እንዴ። እንግዲህ አበበች ጎበና ፊልም በቅርቡ ባሉት የግል ሲኒማ ቤቶች በአጠቃላይ ይወጣል። መሪ ተዋናይቷ ቤልሰን ንጋቱ የሰይፉ ቤቤስ እንግዳ ነበረች። እንዴት ነው ፊልሙን በጉጉት ከሚጠብቁት ባህል አንዱ እኔም ነኝ። ስለ አበበች ጎበና የክብር ዶክተር አበበች ጎበና እንግዲህ ከምን ተነስተው እዚህ ብናወራ ያልፈቀድኩት ምንድነው ሰዎች ፊልሙን ማየት አለባቸው። እውነት ነው። አለበለዚያ ካወራና ከጨረስ ነው ምን ሊያዩ ይገባሉ። ምንም ገብተው ግን ደግነት እንዴት ነው? ብዙዎች ይላሉ እንግዲህ ኢትዮጵያዊቷ ማዘር ትሬዛ ናቸው በጊዜያቸው። አዎ የሰሩት ስራ በጣም የሚገርም ነው ለድሆች። ብዙዎች እሳቸውን በማለት እየወለዱ ህፃናትን በራቸው ስር ሁሉ አስቀምጠውላቸው ይሄዳሉ። አዎ በትክክል አሁንም አለሱ ታሪክ። አዎ ህፃናቶች አሉ፣ በጣም የሚያሳዝኑ ህፃናቶች አሉ። ከህፃናት እስከ ትልልቅ ነው ያለው። ግቢያቸው ውስጥ የራሳቸው የሆነ ነገሮች አሉ። የወተት ተዋጽኦ አለ፣ ባልትና አለ፣ ሹራብ ቤት አለ፣ ወፍጮ ቤት አለ፣ ትምህርት ቤት፣ ሆስፒታል። በዛ ነው ልጆቹ የሚተዳደሩት። የክብር ዶክተር አበበች ጎበና ካረፉ በኋላ መንግስት የሚያስተዳድረው መንግስት ነው። አዎ አዳነች አቤቤ በጣም እንደምትረዳቸው ነግረውኛል። ስለዚህ አይሽ እኮ ነው አሁን ብዙ ተቋማት አሉ ከተማችን ውስጥ ሀገራችን ላይ ግለሰቦችን ነው መሰረት የሚያደርጉት። እነዛ ሰዎች ያለፉ ቀን ግን ያ ድርጅት የመበተን እጣ ነው የሚኖረውና የአበበች ጎበና እንግዲህ ያልፈረሰበት ዋና ምክንያት የተለያዩ የከፈቷቸው ድርጅቶች አሉ። ለምሳሌ ባልትና ቤት አለ አለ፣ ወፍጮ ቤት አለ፣ የወተት ተዋጽኦ አለ፣ ሹራብ ቤት አለ፣ ሹራብ እየተሰራ ይሸጣል። ትምህርት ቤቱ አለ፣ ሆስፒታሉ አለ። እስካሁን ይሄን ነው የማውቀው። እንደው ሌሎችም ከዚህ መረዳት ያለባቸው ነገር ያለ ይመስለኛል። ምክንያቱም እነሱ ቢያልፉ ተቋሙ እንዳይበተን እንዲህ አይነት የገቢ ምንጭ እንዲኖረው ያደረገ ተቋም ነውና እንግዲህ የአበበች ጎበና ታሪክ በጣም ለየት ያለ ነው።
ለዚህም ትውልድ አርአያ ናቸው ብዬ አስባለሁ። መረዳዳትን በህይወት ኖሮ የሰበኩ ናቸው። በትክክል በጣም አንቺ ደግሞ እሳቸውን ሆነሽ ኖረሽ አይተሸዋልና እድለኛ እኮ ነሽ። በጣም እግዚአብሔር በጣም አበበች ሆነ ከፍለሽ ነበር መስራት የነበረብሽ። በትክክል እግዚአብሔር ከፍያ እንዳትጠይቂ እሺ። አልጠይቅም አደራ። ምክንያቱም ታሪካቸውን መስራት በራሱ ለአንቺ ትልቅ ሲቪ ነው ብዬ አስባለሁ። በጣም በእውነት ልክ ነህ። ያው ከመለያየታችን በፊት ምስጋና ካለሽ በሚቀጥለው እኮ የምትመጣው እንዴ የተባለ እኮ ነው። አሁን እኔ የጨነቀኝ ከመልእክተና ከቤልሰን ማነው ቀድሞ የሚያገባው ነው እንጂ ሁለቱም ያገባሉ። ተቅደማው ሰጥቻለሁ። ሙት ተግደረደርሽ? አይ ተግደረደርኩ። ተቅደም ትቅደሚ፣ ችግር የለውም። ምክንያቱም አንቺ ሁለተኛ መጀመሪያ ስለሆነች እውነት ነው። እና እንደው ምስጋና ካለሽ ብዬ ነው ቤልሰን። እሺ በመጀመሪያ ሰይፍሻ አክብረህ ስለጋበዝከኝ በጣም ነው የማመሰግነው። በመጀመሪያ ለልዑል እግዚአብሔር በጣም ነው የማመሰግነው። እግዚአብሔርን አመሰግናለሁ። ጠብቆኝ ደግፎኝ አሁን ያለሁበት ደረጃ ያደረሰኝ የድንግል ማርያም ልጅ ነውና ክብሩን ሁሉ እሱ ይውሰድልኝ። እግዚአብሔር ይመስገን። በመቀጠል እናቴን እንዳልወድቅ እያበረታችኝ እዚህ ያደረሰችኝ እናቴን በጣም ነው የማመሰግነው። ልጄን፣ ጓደኞቼን፣ ለኔ በጎ ነገር የሚያስቡ ወዳጆቼን በሙሉ ማመስገን እፈልጋለሁ። እንዲሁም ደግሞ የአበበች ጎበና ፊልም ላይ ደራሲና ፕሮዲውሰሯን ጠበቃ ትሩፋት በላይነህን በጣም አመሰግናለሁ። እንዲሁም ደግሞ ይሄ ፊልም ላይ ራሳቸው አበበች ጎበናን መስዬ እንድጫወት ለረዳኝ ለዳይሬክተር ሰይፉ በቀለ በጣም ነው የማመሰግነው። ሞክሼህ ነው አመስግኗቸው። ያው እንግዲህ አበበች ጎበና አዲስ ፊልም በቅርቡ ባሉት ግልድ ሲኒማ ቤቶች በአጠቃላይ በእይታ ላይ ይሆናል። ገብታችሁ ስታዩ በአንድ ድንጋይ ሁለት ወፍ ነው። አንደኛ በጣም ጀግኖች ኢትዮጵያውያን ታሪካቸው በፊልም ተሰንዶ ማየት ደስ ይላል። ሁለተኛ ለራሳችንም ደግሞ ከነሱ ህይወት ላይ ቆንጥረን ለግል የምንጠቀምበት የህይወት ተመክሮ እናገኛለን። ከዛ አንፃር በጣም አሪፍ ነው የተባለለት ፊልም ነው። እንደ አበበች ጎበና ሆና የተወነችው ቤልሰን ንጋቱ የሰይፉ ቤቤስ እንግዳ ስለነበረች አመስግናችሁ ሸኟት። እድሜ ከተቀመጠ